ዶክተሩ ከሚስቱ ጋራ ተጣላ። የተጣላበት ምክንያት በልጁ በኤልሳ ነገር እንደሆነ ሲያቅ፣ ምክንያቱም እናት እኔ የፈለኩትን ነገር ማድረግ አለብኝ፣ እሷ ከቤት መውጣት የለባትም፣ እኔ በሙላት ነገር ነው መመራት ያለባት እንጂ እሷ ባለችው መንገድ መሄድ የለባትም። ስለዚህ እኔ ከቤት አትውጭ ካልኳት መውጣት የለባትም። እኔ እኮ አባቴ ናፈቀኝ ስትለኝ ነው ወደ አንተ የላኳትኝ እንጂ እንዴት እንደዚህ ታደርጋለህ በማለት ስትናገረው፣ ከዚህ በኋላ እኮ የኛ ልጅ ትልቅ ሴት ነች፣ ትልቅ ሰው ነች። እሷ ባለችው እንጂ በእኛ ቁጥጥር ስር መዋል የለባትም። ለምን ልጅቷን ትጨኩኛታለሽ? እኛ ከሷ ብዙ ነገር መማር ሲገባን፣ አንቺ ግን ልጅቷን አስረሽ ልታስቀምጫት ትሞክሪያለሽ። ስለዚህ ልጄን ታያት፣ በቃ አታሰቃያት፣ በቃ ልቀቂያት። እንደፈለገች መሆን አለባት። ይቺ ልጅ ህፃን ልጅ አይደለችም። ስለዚህ የፈለገችውን ነገር ማድረግ አለባት። የፈለገችው ቦታ ጓደኞች ጋር መገናኘት አለባት። አጉል ልጅቷን የሆነ ችግር ውስጥ እንዳከቻት እኔ ነግሬሻለሁ። ልጄ የሆነ ነገር ከሆነች ከአንቺ ራስ አልወርድም ሲላት፣ ሚስቱም አረባክ ለዛ ነዋ ታዲያ በዚህን ሰዓት ልጅቷን እቤት ወጣ ስትሄድ እንኳን ዝም ያልካት በማለት ትናገረዋለች። ነግሬሻለሁ በማለት እንደመጣችም ልጅቷን አቀባበል ያደረገችላት በጥፊ ስለነበረ አባትም በጣም ተናዶ ስለነበር ልጁ ጋር ገብቶ እንደፈለገች እንድትሆን ከዚህ በኋላ ይፈቅድላታል። ከንቺ ጎን ነው ያለሁት፣ እናትሽ እንደሆነች ምንም መስሚያ የላትም፣ ከትናንት ዛሬ ትማራለች ስል በፍጹም እየባሰባት እንጂ ምንም እየተሻለ ነገር የለም። እናም አይዞሽ የኔ ልጅ በቃ እንደፈለግሽ መሆን ትችያለሽ፣ ግን እንደዚህ ስልሽ ደግሞ አንቺን በማይጎዳ ቤተሰብን በማያስቀይም መልኩ ነው መሆን ያለበት። የኔ ልጅ ሕፃን ልጅ አይደለሽም፣ ከጎንሽ ነው ያለሁትኝ በማለት ሲያበረታታት፣ ኤልሳም እጅግ ደስ ብሏት ስለነበረ አሁንም ልትወጣ ስትፈልግ ወደ በረከት ጋር ለመሄድ ፈልጋ ወታ ስትሄድ እንድትመለስ ስታደርጋት እናቷ ቆይ ምን እያልሽ ነው ግን እማዬ? እኔ እንደው ከቤት እንዳይወጣ የማትፈቅጅልኝ? ቆይ ምን እያደረግሽ ነው ያለሽው? ስትላት መግባት አለብሽ፣ መመለስ አለብሽ፣ የትም አትሄጂም ካልኩ አትሄጂም ነው ስትላት፣ ኤልሳም በጣም ስሜታዊ ሆና ትናደድና ወደ መኝታ ቤቷ ገብታ ታለቅሳለች። ከደቂቃዎች በኋላ ተመልሳ ነበር እናቷን እባክሽ እማዬ የሆነ ቦታ ደርሼ መምጣት አለብኝ የማልቀርበት ስትላት እንደማይሆን ትነግራታለች። እናም በድንገት ደግሞ ስልክ ስታወራ እየሰማቻት አሁንም ምን መዘጋጀት እንዳለባቸው እና ቶሎ ልጆቹን መዳር እንዳለባቸው ልጅ ልትድረው ያሰበችው ሰው ጋራ ታወራለች ስልክ። አዎ ቶሎ ማለት አለብን፣ ምክንያቱም ኤልሳ ሌላ ፍቅረኛ እንዲኖራት አትፈልግም። እሷ ያለችው የሆነ የተያዘባት ነገር እንዳለ እያወቀችው፣ ኤልሳ ግን እሷ ለችግርሽ ብቻ ለራስሽ ፍላጎት ብቻ እኔን ማሞያ ታድርጊኝ ብላታለች። ግን ደግሞ የኤልሳ ወላጅ እናት በፍጹም ያንን አላሰበችውም። የምትፈልገው የራሷ ፍላጎት እንዲካሄድላትና ነገሮች እንዲስተካከሉላት ግዴታ ኤልሳን አሳልፋ መስጣት እንዳለባት ታስባለች። ኤልሳን እንደ ልጇ ሳይሆን እንደ እንጀራ እናቷ እንደ እንጀራ ልጇ የምታያት የኤልሳ ወላጅ እናት አሳልፋ ልትድራት ነው። ስልክ ስታወራ የሰማቻት ኤልሳ በቃ እሺ እንገናኛለን፣ ምክንያቱም ተገናኝተን ማውራት አለብን፣ ነገሮቹ ቶሎ መቋጨት አለባቸው ስትል የሰማችዋ በቃ አሁን እናቴ ከቤት ልትወጣ ነው፣ ስትወጣልኝ እኔ እወጣለሁ በማለት ደስ ብሏት ቀስ ብላ በሯን ዘግታ ወደ ውስጥ ትገባለች። በረከት አስፓልት ለአስፓልት እህቱን ዙፋንን እየፈለገ ነው። እናቱ ቴቴም ብትፈልጋት ማግኘት አልቻለችም። ዙፋን ወላጅ እናት ጋር ሆነው ፍለጋ ላይ ናቸው። መንገድ ለመንገድ ይፈልጋሉ። ግን ደግሞ የዙፋን ፍቅረኛ የሆነው በረከትን አሁን እችን ሲስተም ተጠቅሜ በቃ የሆነ ነገር ማድረግ አለብኝ ብሎ ስላሰበ ዙፋንን እንዳትደውልላቸው ካደረገና ነገሮችን ካሳሰረም በኋላ በረከትን መምታት አለያ ደግሞ አፍኖ መውሰድን አስቧል። አሁን ላይ አድኖ መተኮስ አሁን ጭንቅላቱን ብዬ ብበትነውስ፣ ምክንያቱም የአባቱን ዕዳ ይከፍላል ማለት ነው። ስለዚህ ዙፋንን እዛው እስረኛ አድርጌ እኔ ደግሞ በረከትን እንደፈለኩ ማድረግ አለብኝ ብሎ ያሰበው የዙፋን ፍቅረኛ ሮቤል በቃ አሁን ዙፋንን ወደ ሌላ ቦታ ላዝናናሽ በሚል ሀሳብ ወደ ሌላ ቦታ እንድትሄድና እነሱን እንድትረሳቸው ከዚህ በኋላ ከነሱ ጋር ማውራት እንደሌለባት ይነግራታል። ዙፋንም ግን ባወራቸው ወንድሜም እናቴም ይጨነቃሉ ብትለውም አየሽ አሁን መልሰሽ ከደወልሽላቸውና ካወራሻቸው መቼም ይቅር የሚሉት ሰዎች አይደሉም። እነዚህ ሰዎች እኮ እንደዛ መባል የለባቸውም ታውቂያለሽ። ለምን እንደሆነ ግን ገብቶሻል። እኔ እንደዛ ምልሽ
ቢፈልጉ ላንቺ ቢጨነቁልሽ ኑሮ ቀድሞ ነበር ስለ ወላጅ እናትሽ አብራርተው መናገር የነበረባቸው እንጂ ከወላጅ እናትሽ መስማት አልነበረብሽም። ሲያሳድጉሽ እሱም ቢሆን እናትሽ ወላጅ እናትሽ እኮ ሌላ ናት፣ እኛ ጋር የመጣሽው በዚህ መልኩ ነው ብሎ አብራርቶ መናገር ነበረበት። የራሳቸውን ጥቅም ብቻ የሚያካሂዱ ናቸው። ስለዚህ አንቺን አይፈልጉሽም ማለት ነው። እናም ራስሽን አስቢ። ዙፋን እሱ ባላት ሀሳብ ተስማምታ በቃሽ ልክ ነካው ያው መቼም እኔ ወንድሜን ስለምወደው ነው እንጂ እሱስ ትክክል ነህ ስትለው አይዞሽ በቃ እኔ ያለሁልሽ የፈለግሽው ቦታ ወስድሻለሁ ወስጅሽ ደግሞ እዛ ተዝናንተሽ ነገሮችን እንድትረሽ ትሆኛለሽ እዛ ከሄድሽ በኋላ ስለዚህ ምንም እንዳታስቢ በማለት እሷን አጽናንቶ ዙፋንም እውነት መስሏት ወደ ሆቴሏ ልብሷን ለመቀየር ትሄዳለች። እሱ ግን ያሰበው እሷን ወደዛ ሸኝቶ ወንድሜ የምትለው የምትሳሳላትን የሚሳሳላት ወንድሟን ለመንጠቅ እንደሆነ ምንም የገባት ነገር የለም። ከጀርባዋ ሴራ እያሴረባት እንደሆነ የምታውቀውም ታሪክ የለም። ስለዚህ ያለኝ አማራጭ አሁን እችን ሲስተም ተጠቅሜ ይሄን በረከት የሚባል ሰው ማጥፋትና ማስወገድ አለብኝ ማለት ነው። ምክንያቱም የምወድሽ መስሎሻል። ይቅርታ እንግዲህ ዙፋን፣ ምክንያቱም አስመስዬ መቅረብ ነበረብኝ። አዎ ምክንያቱም የአባቴን ገዳይ ለማግኘት አስመስዬ ነው መቅረብ ያለብኝ ሲላት ምንም የማታውቀው እሱ ግን ነገሮችን እያስተካከለ እንደሆነ ያልገባት ዙፋን ወደ ሆቴሏ ከሄደች በኋላ እሱም በረከትን ለማጥናት ወደ በረከት ወዳለበት ቦታ ይሄዳል። በረከትም አስፋልት ለአስፋልት እህቱን እየፈለገ ነው። እህቴ ምናልባት መንገድ ላይ ወድቃ የሆነ እያለ እየተንከራተተ ነበረ። እቴቴም ከዙፋን ወላጅ እናት ጋር ሆነው እየፈለገች ነው። ግን ልጃቸው እዚህ ነኝ የሚል ወይም እዚህ አየናት የሚል ሰው ምንም አላገኙም። ግራ የተጋቡት እናቶች ፍለጋ ላይ ናቸው። እሱ ግን ጫካ ለጫካ እንደዚህ በየመንገዱ በየፑሉ እየተደበቀ በረከት የት ድረስ መሄድ እንዳለበት እየጠበቀው ነው። መንገድ ላይ ሽጉጥም አነጣጥሯል። ግን ደግሞ ሰዎች ባጠገቡ ውር እያሉ ስለሆነ እሱን ምናልባት እመተዋለሁ ብዬ የወረወርኩት መሳሪያ ምናልባት ሌላ ሰው ከመታብኝ እኔ ወንጀለኛ ሆናለሁ ብሎ ስላሰበም እየጠበቀ ነው። ምን ነው እነዚህ ሰዎች ዘወር አይሉልኝም እንዴ በማለት ሲፍት